የጀማሪ ፍቅር ንጹህ ነው። ንጹህ ፍቅር በልጅነት ጥላ ውስጥ አለ። ስነ ስርዓት እንኳን የሚባል ነገር የሌላት ሂጃብ እንኳን በስነ ስርዓት ማትለብስ ከማንም አሽከለሌ የምትል ጋር አገባ ስትባል አስበኸዋል? አሊ አምሮብኛል። ጀሚል ጨረቃ መስለሻል? እኔ ጨረቃ ቆንጆ ትመስለኛለች። አሁን እኛ ሳይሆን እኔ ማለት ይኖርብሻል። ገንዘቡ በቀላሉ አይገኝም፣ ግን እኔ እችላለሁ። ራሴ መከራዬ ደቆሰኝ ሰው ጉዞዬ እስከ የት ነው? አንተስ ወዴት ነህ? እንደ ጨለመ እንዲቀር አላህ ለመፍቀድ እርሱ ሩታ አይደለ ታዲያ እኔ ለሰዝነው የረፍት ቀናችንን ድምቅ ከሚያደርግልን ከውድን አንድ ላይ ጋር ጥሩ ጊዜ እያሳለፍን ነው። ነገ ጥቅምት 10 ጀሚላ አዲስ ፊልማቸውን ለማስመረቅ ሽር ጉድ ከሚሉ ባለሙያዎች ጋር ቆይታ ልናደርግ ነው። እንኳን ደህና መጣችሁ። እንኳን ሰላም ቆያችሁ። ነጻነት አበርብ ነጽይታው ነው ቀሚስ የሚያምር አመሰግናለሁ። እኔ ማንተ ማምሮባ እሺ ማስተዛዘኛ እየሰራን ተቀብላል። እሺ ልክ እሷን ስታምርት ያት በእውነት አቀርቅሮ ነበር። ባቲ ራሱ እኔ ታው ይዝ ነበር ቂም ይዝ ነበር ቀር እንዳይልህ ነው ተቀብያለሁ። ነጻነት አንበርብርና ሄኖክ አለማየሁ ስለመጣችሁ በጣም ነው የምናመሰግነው። እኛም አክብራችሁ ስለጠራችሁን በጣም እናመሰግናለን። ጀሚላ ፊልም ምን ላይ የሚያጠነጥን ፊልም ነው? ጠቅላላ አርጋችሁ እንደው እንዲያጓጓን አርጋችሁ ነገ ልናየው ስለሆነ ንገሩን እስኪ። እጂ ሌዲስ ፈርስት ጀሚላ ሶስላንድ እንግዲህ ጀሚላ ፊልም በቤተሰብ ላይ ያጠነጠነ ፊልም ነው። ሌላው ምንድነው በሙስሊም ካራክተር ተደርጎ ነው የተሰራው። ሁላችንም ሙስሊሞች ሆነን የሰራ ነው። ቤተሰባዊ ድራማ ነው። ፍቅርን ያሳያል፣ የቤተሰብ ፍቅርን ያሳያል፣ እልህን፣ ትግስትን ብዙ ነገር ያሳያል። ነጽይ ጀሚላን ሆነሽ ተጫወችውና እንግዲህ ከበድ ያለች ካራክተር ትመስለኛለች። ብዙ ፈተና የበዛባት ገጸ ባህሪ እንደሆነች እንግዲህ ከማስታወቂያው ላይ ተናለና እንዴት አገኘሻት ጀሚላ? ጀሚላን እኔ በጣም ወድጃት ነው። ገና ስክሪፕቱ ሲሰጠኝ በቃ ባይከፈለኝ እንኳን መስራት የምፈልገው ስራ ነው ብዬ ነው የሰራው። ካራክተሯ በጣም ታሳዝናለች። sometimes የኔ የኡነት ከህይወቴ ጋርም የሆነ የሚመሳሰል ነገር አላት። ለዛም ነው ልሰራ በጣም ወድጄው ልሰራው የቻልኩት ማለት ነው። በጣም ታሳዝን። አንዳንድ ጊዜ በህይወትሽ ትክክል መሆን ስህተት የሚሆንበት ቦታ አለ። ትክክል ነሽ ግን ሮንግ ፐርሰን ወደ ህይወትሽ ከመጣ የሆኑ ሰዎች እንትን ይሉሻልና ትክክል መሆን ትክክል የማይሆንበት ጊዜ የማይሆንበት ቦታ አለና ያንን ጀሚላ ያሳየናል። ጥሩ ገለጻ ነው። ትክክል መሆን ትክክል የማይሆንበት። ሄኖክ እንግዲህ በብዙ ፊልሞች ላይ እናውቃለን። አንተንስ ጀሚላ ፊልም ምን አዲስ ነገር አገኘህበት? ምንስ ፈተነ? ያኔ ካራክተር ብርሃን ይባላል። ሲጀመር ማለት ስክሪፕቱን ወድጄው በዛ ላይ ደግሞ ከሰራዋቸው ለየት የሚል ገጸ ባህሪ ነው። በዛ ላይ ሙሉን የፊልሙ ሀሳብ ልጅነታችን ላይ ነው። አድገንም የልጅነታችን ታሪክ ነገ ላይ ትልቅ ሰው ነን ስንል ግን ልጅነታችን ላይ ያለው ጠባሳም ሆነ የተሻለ ነገር እዛ ጋር ያለውን ነገር ማንነታችን የሚቀርጸው እዛ ጋር ነው እና በጣም ወድጄው የሰራው ስራ ነው። ለየትም ያለ ነው። ሁለቱንም እምነቶች በአግባቡ ክርስትናንም እስልምናንም በአግባቡ እኩል የሆነ ልጅነታቸው ላይ ታያዋለሽ። አድገን እንደዚህ በየራሳችን መንጎትተው ፐርሰናሊቲ ውስጥ አይደሉም እና በደንብ እየወደድሽው እያዘንሽም ፈገግ እያልሽም በደንብ የምታጣጥሚው ሙቪ ስለሆነ እኔ በጣም ደስ ብሎኝ ነው የሰራሁት። ፈተናው ማለት እንትኑ ገጸ ባህሪው በፊት ከሰሯቸው ከዲያሎጉ ይጀምራል። ቃሎቹ ራሳቸው ጥልቅ ናቸው። እንዴ እንደቀልድ ተብሎ የሚወሩ አይደሉምና
እሱ በራሱ እኔ ቶኒሽን ላይ ሳወራው ራሱ ምን ያህል እንደፈተነኝ እኔ ነኝ የማውቀው ከገጸ ባህሪው ውጪ ማለት ነው። ገጸ ባህሪው በራሱ ደግሞ ሌላ ቀለም ነው። ሌላ በቃ ማለት እዚህ ጋር ነው ስትዩ እዛ ጋር ነው፣ እዛ ጋር ነው ስትዩ እዛ ጋር ነው እና ስለ ሰዎች አብዝቶ የሚጎዳ ነው እና ትውልድ ላይ በጣም መስራት እንዳለብን በደንብ ቁልጭ አድርጎ የሚያሳይ ነው እና ወድጄው ነው የሰራሁት። እንግዲህ በተለያየ ፊልም የተለያየ ገጸ ባህሪ ተሰጥቷችሁ ትሰራላችሁና ያንን ገጸ ባህሪ መወከል አንዱ ብቃት ነው ብዬ አስባለሁ። ጀሚላ ፊልም ላይ ግን እንግዲህ ሙስሊም ሆና ነው። ጀሚላ ሙስሊም ሴት ናትና ሙስሊም ሆነሽ ስትሰሪ ደግሞ በጣም ብዙ መቻል መለማመድ ያለብሽ ነገር ይኖራል ብዬ አስባለሁና ከዛ አንፃር ለሁለታችሁም ጥያቄ የፈተናችሁ ነገር ሊሆን ይችላል ወይም ደግሞ እዚህ ነገር ላይ በጣም ተጠንቀቀን ሰርተናል የምትሉት? እኔ በጣም ፈተነኝ ብዬ የማስበው ነገር ስህተት መስራት አልፈልግም። ምክንያቱም እኔ ክርስቲያን ነኝ፣ የሙስሊምን ካራክተር ነው የሚጫወተው እና አንዳንድ ጊዜ ሳታቂ ስህተቶችን ብትሰሪ ኮምፕሌን ይነሳብሻል እና በቃ በጣም አስጨንቆኝ ነበር። እንደውም አንዳንዴ በቃ የእውነት ከቤት ስወጣ ማለት ነው ጌታ ሆይ እርዳኝ፣ በቃ ሰዎች እንዳላስቀይም እኔ ያደኩበት መንገድ አይደለም ምናምንና በቃ በጣም እሱ አሳስቦኝ ነበር። እውነት ለመናገር በጣም ከቃላት አጠቃቀም ጀምሮ በቃ ጥንቃቄ መደረግ ያለበት አክሰንት አለው። አሁን እነሱ ሰላምታ ምናምን ስትባባይ እኛ ዛሬ ስንለውና ደግሞ አክሰንት ያደገበት ሰው አክሰንት ይለያልና እሱን ለማምጣት የምትሄጂው መንገድ ትንሽ ይሄ ነገር ማንተ ጋርም ይኖራል። አለ ማለት ቅድም እንዳልኩሽ ነው። አንደኛ አብዛኛውን ማለት ነው እኔ አሉኝ ጓደኞች ሙስሊም ጓደኞች ስላሉኝ ብዙም እንትን አላለኝም፣ ግን እያንዳንዱን ነገር ደስ የሚለው ነገር ማለት ነው ቃላቶቹ መባል አለባቸው የለባቸውም። ከጀርባችን ያሉት ዳይሬክተሩም አሲስታንት ዳይሬክተሩም እያንዳንዱን ነገር ማለት ነው ጥንቅቅ አድርገው ነው ያመጡልን። እንደዚህ ይሄ አይባልም፣ ስርዓቱ ይሄ እንደዚህ አይደለም፣ እንደዚህ ያሉን ስለሆነ ለዛም ነው አሁን ላይ በልበ ሙሉነት እንደዚህ ፊት ለፊት የመጣ ነው። ለምን ሴንሲቲቭ ስለሆነ ማለት ነው። ከሱ አንፃር አሪፍ ነው፣ ምንም የሚያሰጋን ነገር የለውም። እኛን ፈተነን እንጂ ፈተናውን አልፈን ጥሩ አድርጋችሁ ሰርታ ይሄ ምንም ጥርጥር የለውም። እንዴ ይሄ ጥያቄ በእርግጥ ፕሮዲዩሰሮቹ ቢኖሩ ለነሱ ቢሆን የተሻለ ነበር፣ ግን እናንተ ሙያ ውስጥ እንዳለ አሁን የፊልም ኢንዱስትሪ አበረታች ነው ፊልም ለመስራት። እንግዲህ አንዳንዴ ጭስ ውስጥ ስለገባሽ ብቻ ማለት ነው መተንፈስ አታቆሚ አይደል? የሆነ ሰዓት ላይ አልፈነው እንሄዳለን። መታለፉ አይቀርም። እርግጥ ነው አፍኑናል። አዎ በደንብ ነው ያፈነን። በጣም ሶሻል ሚዲያው በጣም ተጽዕኖ ከፈጠረበት ብዙ መልኩ እግዚአብሔር የሚያውቀው እንግዲህ እነሱ ናቸው ይበልጥ ህመሙን የሚያውቁት ፕሮዲዩሰሮቹ። እኛ ጋርም ግን በደንብ ተጽዕኖ አለ። እንደ በፊቱ ብዙ እንትን ላትት ትችያለሽ ምናምን፣ ግን ካለው ነገር አንፃር እንዳልኩሽ መራመድ ማቆም የለብንም። እየተፈንፏቀንም ቢሆን ያችኛዋን ጭሷን ማለፍ አለብን። የሚያፈነንን ፓርት የግድ ማለፍ አለብን፣ ወይም ደግሞ የምንሄድበትን አካሄድ ማስተካከል ነው ብዬ ነው ማምነው። ወደነውም ፈቅደነውም ስለምንሰራው የሆነ ሰዓት ላይ የተሻለ ነገር ይመጣል። አዎ ይመጣል። እንግዲህ አሁን በተለይ ከኮቪድ በኋላ ነው በጣም መቀዛቀዙ የመጣውና አሁን አንዳንድ ተስፋ የሚሰጡ ነገሮች እናያለን። ጥሩ ጥሩ ፊልሞች እየመጡ ነው። ሰውም ደግሞ ይሄ ከሲኒማ ቤት ሙልጭ ብሎ ወጥቶ የነበረው ሰው ደግሞ ወደ ሲኒማ ቤትም በተወሰነ መንገድ እየተመለሰ ነውና እንደ ጀሚላ አይነት ጥሩ ጥሩ ፊልሞች እየመጡ ስለሆነ በእርግጠኝነት ተመልካቹ ይመለሳል፣ ኢንዱስትሪውም ላይ ለውጥ ይኖራል ብለን ተስፋ እናደርጋለን። እንዴ ተስፋ ከሌለ ከባድ ነው። በጣም ብዙ ነገር ቀይሮ ጀሚላ ሁለተኛ ፊልማችሁ እናንተ ደግሞ ሌላ ፕሮዲዩስ አድርጋችሁት መጣችሁ ደግሞ ኧረ ሰው በጣም መቀላቀል አለበት ዘርፍ ውስጥ የምትሉልንም ሊሆን ይችላልና አሜን በተስፋ ይሄ አሜን ነው የሚያስብለው። ግን ምን አለ መሰለሽ ማለት ጥበብ አይቆምም። ኖርማሊ ሀገር በጥበብ ነው የምትገነባው። ያለ ጥበብ ሀገር ትፈርሳለች። አልገባንም የሆነ ብዥ ያለብን ነገር ስላለ እውነቱን ስናወራ ማለት ነው። በብዙ መልኩ ልንጎተት እንችላለን። ያንን የተጎተትንበትን ነገር ማለት ማስተካከል የሚችለው የጥበብ መንገድ ነው፣ ሌላ ምንም አይደለም። ወደ ጀሚላ እንመለስና እንግዲህ ብዙ ጊዜ ያው ፊልሙን ስናይኛ ፊት ለፊት ያሉት ተዋናዮቹ ስለሆኑ ተዋናዮቹን ነው በብዛት የምናውቀው። ከጀርባ ግን በጣም ብዙ ልፋት አለው። ቅድም አንቺም እያልሽ ነበር ብዙ ባለሙያዎችም ይሳተፉበታልና ዋና ዋናዎቹ ፕሮዲዩሰር ማን ነው፣ ዳይሬክተር ማን ነው የሚለውን እስቲ በዚሁም ለሙያቸውም ክብር ለመስጠት ከጀሚላ ፊልም ጀርባ ያሉ ባለሙያዎችን እናንሳ። ፕሮዲዩሰሮቹ ዜማ ፊልም ፕሮዳክሽን ነው ስማቸውን። ያው እሺ ፕሮዲዩሰሩ ያው በዛውም ይድረሰው ጸጋ ካሳይ ወይም ደግሞ በቅጽል ስም ጃምቦ፣ አሲስታንት ዳይሬክተሩ ደግሞ አለ ቁምላቸው አዱኛ ወይም ከድር ሰተቲ። እነሱ ናቸው እንደዚህ የጣፈጠና ያማረ ነገር ወደ እናንተ እንዲደርሱ ያደረጉትና ከልብ እናመሰግናለን። ለዚህ ነገርም ስላጫችሁ ነው።
ሌሎች ከእናንተ ውጪ ሌሎች ተዋናዮችም አሉ አይደል? ቤልሰን ንጋቱ አለች፣ ቤልሰን ንጋቱ አለች፣ ጥበቡ አለ። አዎ ሞት ይርሳኝ በእውነት ይርሳ ቦታ ስለማይበቃ እንጂ ሁሉም ቢመጡኛም ደስታችን ነው። እውነት ነው። በዚህ አጋጣሚ ከፕሮዲውሰሮቹ አንዱ ጸጋ ካሳይ ነው፣ ዳይሬክተርም ደራሲ። በጣም ጥሩ። ብዙ ጊዜ ከጀርባ ያሉትን አናነሳም፣ ለዛ ብዬ ነው ጥያቄውን ያነሳው። ፊት ለፊት ያለውን እናይና ግን ደግሞ በጣም ብዙ ልፋትም ከጀርባ አለ። ወይ በጣም ዋናው ሀስል ያለው እነሱ ላይ ነው። እንዳልሽው እኛ ወጥተን ስለምንታይ ነው እንጂ ከባዱን ነገር የሚያደርጉት እነሱ። ወይ በጣም ክብር ይገባቸዋል። ወይ በጣም ጀሚላ እንግዲህ ከነገ ሰኞ ጥቅምት 10 ምርቃቱ በኋላ በተለያዩ ሲኒማ ቤቶች እናገኘዋለን። እውነት ነው። በጣም ጥሩ እድል እንመኝላችኋለን። ሁለተኛ ፊልማችሁን ይዛችሁ እንደምትመጡም ትልቅ ገድ እንደሚከፍትም ተስፋ እናደርጋለን። አንቺ ጥሩ ሰው ነሽ። በድጋሚ ስለመጣችሁ በጣም እናመሰግናለን። እሁድን አንድ ላይ ይቀጥላል። መልካም ጊዜ